ቆይ የተባባልነውን ነገር አታረግልኝም ወይ? ጠይቄ የነበረ መስሎ ነው እንጂ ምንም ነገር አልተፈጠረ። እርግጠኛ ነህ ወይ? እርግጠኛ ነህ? 100% ያልከው ነገር እውነት ሆኖ ቢሆን በፍጹም ሊደበቅ አይችልም ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ ሸር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ጽናት ተወዳጁና እያጓጓን እንደዚሁም ደግሞ አስተማሪ የሆነውን ዛሬም እንደተለመደው ይዤ መጥቻለሁ። እናንተም ላይክ ሰብስክራይብ ሸር እያደረጋችሁ ፕሊዝ አበረታቱኝ። አስተያየታችሁን በኮመንት ለድምፄ ዛሬም በድጋሚ ይቅርታ ጠይቃችኋለሁ። ያው ጉፋን ይዞኛል ዛሬ እንኳን ትንሽ ለቀቅ እያደረገኝ ነው። ቢሆንም ግን ያው ትዕይት አለኝ እና ወደ ድራማው ይዛችሁ ሄዳለሁ። አብራችሁ እንድትሆኑ በድጋሚ በትህትና እጠይቃችኋለሁ። እዚህ በሱ ታመለጥን መተው እንችላለን ማለት ነው። በጣም ይላል። አሁን እንግዲህ አልሰሜን ግባ በለው ማለት አሁን ነው ይላል ያገሬ ሰው። ያ ማለት እንግዲህ ናሆሜ ደህና ሰው መልካም ሰው ያገኘሁ መስሎታል። ሆኖም ግን ክፉና በጣም መጥፎ ሰው እንደሆነ እንደዚሁም ደግሞ ሰኒን እያሳደዳት ያለ ሰው መሆኑን አላወቀም። በነገራችን ላይ ወደ ይመስሎ ጥላት ይሏችኋል። ይሄ ነው እንግዲህ ሞርሲም አንደኛ ከራኪብዬ ጋር ወዳጅነት ቀጥሏል። ሁለተኛ ደግሞ አንዱ ቢሲታ አንዱ አይስትም በሚል ከናሆሚ ጋር ቀጥሏል። ሆኖም ግን ናሆሚም ሆነ ራኪብ ለጊዜው ቢሆንም አምነውታል። ግን መጨረሻ ላይ ማን ምንድነው ተየት ነው የመጣው ብለው እንኳን ሊያጣሩ አልቻሉም። ራኪብ ራሷ ትክክል ነህ ወይ? አንተ እንዴት ወንድሜ ነው ካልክ ወንድምህን እንዴት በዚህ መልኩ ልታየው ትችላለህ? ወንድሙስ ባኮን ብላ ጥያቄም አላቀረበችለት። ብቻ ማመኗን ነው። ሁለቱም አምነውታል። ተየት ነው የመጣው ምንድን ነው ወይንስ የሆነ ከኋላው ምን ኬዝ ኖሮት ነው ሊሉ ሁለቱም ፈቃደኛ አልሆኑም። በጣም ጥሩ። አንተ አሁን ማድረግ ያለብህ እነ ሰኒ ቤት አካባቢ አንዣብ፣ እኔም ከዛ ራኪብ ነገር አንተ እንዳረግ እንደ መከርከኝ እነግራታለሁ። ም አንተን ሀቀኛና ጎበዝ ነህ ብላ ለእህቷ ተመኘችህ አይደለም? አማሪፍ ሀሳብ ነው። ግን እንዴት ነው እንደዚህ ማሰብ የቻልከው? ይላል ናሆም። አንድ ጊዜ ዝም ብሎ አንድ ሰው የማናቀው ሰው መጥቶ እንደው በባዶ ሜዳው እንርዳችሁ፣ በተለይ ደግሞ በቸገረንና በከፋን ሰዓትና ጊዜ እኔ ያለሁላችሁ ልርዳችሁ ብሎ ሲመጣ መጠርጠር የሚባል ነገር አለ። እንጠርጥር። አሁን ይሄ ድራማ በአንድ በኩሉ አስባችሁታል። ለምን እንዴት ልትረዳ ይቻልክ? አንተ የጆከር ወንድም ከሆንክ እንዴት ልትረዳ ትችላለህ ብሎ ጥያቄ አላቀረበለትም። ዋው እንዴት ነው እንደዚህ ልታስብ የቻልከው ይለው። ሲምም ምን ታደርገዋለህ? ይታደሉታል እንጂ አይታገሉትም ይላል። እንግዲህ የመጀመሪያው ሙርሲም ሲያቅደውና ሲያስበው የነበረው የውሸት ለጆከር የውሸት እናትና አባት ገዝተው በገንዘብ ገዝተው ወደነ ሰንዬ ቤት ለራኪብ ሽማግሌ ለሰኒ ሽማግሌ እንድትላክ አድርጎን ነበር እና ይሁንና የተላኩ ሽማግሌዎች ያው በገንዘብ የተገዙ ስለሆነ ምን ትላለች ሴትዮዋ፣ የኔ ልጅ እንደዚህ ቤታችሁ በጣም ያምራል፣ ቤታችሁ በጣም ነው የሚያምረው። የኔ ልጅ እንዲህ ያለች የምታምር ቤት ያላትና የሚያምር ንብረት ያላት አግኝቶ አለመቅጠፉ ነው የሚገርመኝ። ፋት ይገርመኝ ነበር ይህን የመሰለ ቤት ያላት ልጅ ባይቀጥፋት ይገርመኝ። ሰውየው ደግሞ እኔም ባገኛት አፈፍ ነው ማለጋት። እንግዲህ ይሄ በዚህ ጋር ደግሞ ማለት ነው አሁን ባለንበት ሰዓት እና ዘመን ገንዘብ ነው። እንግዲህ እኔም ባገኛት አለቃትም አፈፍ ነው። እንግዲህ ሽማግሌ ሆነ ሄዱ ናቸው። ሽማግሌ ሆነው ሄደው ግራ የገባው ዱቄት ተንፋስ ይጠጋል ይላል ያገሬ ሰው ሲተርት። አሁን እነ ሰንዬና ጆከርዬ ግራ ስለገባቸው ከእንደዚህ ያለ ላይ ግራ የገባው ዱቄት ተንፋስ ይጠጋል። መጨረሻው እንግዲህ ታውቃላችሁ። ሌው ግን ራኪብ ስለነበረ ድንግጥ አለ። በመጨረሻ ማለቴ ልጄን ለልጃችሁ ብዬ እድረው ነበር
እንደዚህ ያለ ልጅ ለልጃችሁ ብዬ እድረው ነበር አለ። ደህና በቶሎ ተቀያ። እንግዲህ ነቄና ጠርጣሪ ነበረች እና ግራ ሲጋባት ፊቷ ኩሽተር ሲል ነው ማለቴ ልጃችሁን ለልጄ ብዬ ልጃችሁን እወስዳት ነበረ ሲላት ከመጨረሻው ላይ ራኪ ብዬ እህቴን ስለወደዳችኋት በጣም ደስ ብሎኛል። እዛ ላይ እንዴት ያለች የልጅ አስተዋይ መሰለቻችሁ። አረ ተህቴ በቃሽ አታካብጂ። ሲመጣ እንግዲህ ሙርሲም ሲመጣ የቅርታ የጆከርጊና የሰንዬ ጭንቀት ጨመረ እና ሙርሲም ማዘሯ እንዴት አየሻት የልጅሽን ሚስት? እኔ ቀውላላ እዛ ተሚንቀዋለል እንደዚች የቱጃር ልጅ አፈፍ ቢያደርግ ይሻለው ነበር ትላለች። እንግዲህ ከባድ እኮ ነው ነገር። እየደነገጠ ሳቀና ማለት እማዬ በፊት እንደዛ ትለኝ ነበር፣ እማዬ በፊት እንደዛ ትለኝ ነበር። ግራ ተጋቡ። በቃ ጭራሽ ግራ ተገባቡ። ልሽ እማዬ ህልምሽን አሳካሁልሽ አለ ጆከር ግራ ቢገባው። ራኪብዬ አልገባኝም። ትዳር በገንዘብ ላይ ነው ወይ የሚመሰረተው? ትዳር ለገንዘብ ነው ወይ? ሰንዬንስ ያገባሃት ለገንዘብ ብለህ ነው ወይ? ለቤቷ ብለህ ነው? እንደዛ አይደለም። እሷል ማለት የፈለገችው ልጅ ስራ ኖሮት ሚስቱን በደንብ ባስተዳድር ብሎ ይል ነበር ማለቷ ነው። እንግዲህ የናሆሚ አባት ስለ ናሆሚ ልጅ ቀስ ብለው ልጃቸውን ይጠይቃሉ። እኔ እንዳረብሽ ፈልጌ ነው እንጂ ሁላችንም ተሰብስበን አንድ ቦታ ቁጭ ብለን ስለ ልጁ ሁኔታ ማውራት አለብን፣ መነጋገር አለብን። ስለዚህ አንድ ቀን ፕሮግራም ይዘን መጠየቅና ማውራት ማወቅ አለብን። አባ አንተ እኮ ስላልገባህ ነው፣ እንደ ድሮዋ መስላህ ነው። ልጅቷ በጣም ውሸታምና አስመሳይ ሆናለች። አባ እባክህ አትውን አቻኩለህ አትውቀስ። በእናንተ አለመግባባት የተጎዳ በሁለታችሁ መሀል የተወለደው ልጅ ነው። ስለዚህ ሰውን አቻኩለህና ቸኩለህ ሰውን አትውቀስ። እሺ አሁን በዚህ ደስታዬ ላይ የሷን ስም አንስቼ መከፋት አልፈልግም። እኔ አሁን ደስተኛ ነኝ። የሷን ስም ማንሳት አልፈልግም። እሺ እንዳልክ ብቻ አባ። አሁን አንተ ወደ ቤት ተመለስ። አንተ ግን አትከፋ፣ አይዞህ። እኔ በሚመቻትን ቀን ጠይቄ እናውራታለን። ሁለታችንም ሆነን ማውራት ግድ ነው። ምክንያቱም ልጅህ ነው። ስለዚህ መደረግ ያለበት ይደረጋል። ማውራትንም ያለብንን እናወራለን። ስለዚህ አንተ አይዞህ ይላል። አባት ታለ አጊጥ፣ ጀንበር ታለ ሩጥ ይላል የሀገሬ ሰው። እንግዲህ አባት ሲኖራችሁ በየትኛውም ከባድ ነገር ውስጥ እንደዚህ ቀድማል ማለት ነው። አያችሁት? አባት እና አባቶችን እድሜና ጤና ይስጠልን። እና ቀስ ብሎ ነው እንግዲህ አይዞህ አንተ አትጨናነቅ። የሚያጨናንቅህ ነገር የለም። ሲመቻት የሚመቻትን ቀን ጠይቄ አወራታለሁ። ሆሚም እሺ እንዳልካባ፣ እኔ ግን ከንቱ ልፋት እንዳይሆንብህ ነው፣ እንድደክምብኝ ስለማልፈልግ ነው አባዬ። እሺ አንተ እንዳልክ፣ ታንተማ ምንም ቢሆን አልወጣም፣ ግን አባቴ እንዳለፋብኝ ነው። እሺ አባዬ። እንግዲህ የትዙዬና የናቴ ጦርነት እንደቀጠለ ነው። በሰማይ ላይ ስጋ ነው የምድር ውስጥ የተጣሉ እንደሚባለው በሰው ቤት እንግዲህ ትዙዬም ቤቱ የቅዱሴ ነው፣ ናቴም የቅዱሴ ሁለቱም ቅዱሴ ነው ያስጠጋቸው። ሁለቱም ማስጠጊው ቅዱሴ ሆኖ ስላለ እነሱ ግን ሁለቱም አመላተዋል። በተለይ ደግሞ የናቲና የትዙ ነገር በጣም ከባድ ነው። እንደምታውቁት በጣም ሀይ የሆነ ጦርነት ውስጥ ነው ያሉት ማለት ነው። እና ዛሬ እንግዲህ ትዙዬ ጓደኛዋ ታማ እሷን ለመጠየቅ ልኬድ ነው እና ሳሎን ቁጭ ብላ ከቅዱስዬ ጋር እያወራኝ ነበረ እና ናቲዬም መጣ። ይኸውልህ እንግዲህ እንኳን ደስ ያለህ በል፣ አምላክን አመስግን፣ እንኳን ደስ ያለህ ትለዋለች። ኧረ እኔ አምላኬን ሁሌም እያመሰገንኩት ነው፣ ግን ደግሞ ምን ተገኝቶ ነው ዛሬ የማመሰግነው? እኔ እኮ ፈጣሪን ሁሌም እያመሰገንኩት፣ ምን ተገኝቶ ነው ለመሆኑ የማመሰግነው? ይላታል። ልሄድልህ ነው። መቼ? አሁን ማለት ላትመለሽ ይላል።
ወይኔ ናትዬ ላትመለሽ እውነቷን ነው። ማመን አልቻለም። በቃ እውነቷን ነው። የምሯን ነው። ቅዱሴ ነው ሙድ እያያዘችብኝ ነው። እውነቷን ነው ቅዱሴ። አረ እውነቱ አንተ እውነትህን ነው ይላል ቅዱስዬ። እንደው ኔናዬ ምን አለ ምላስሽን በዋሽኝና እልልልል ባልኩኝ። ምክንያቱም የወንድ ድምፅ እልል ለማለት አይመችም። ለዛሬ ድምፅ ምላስሽን አውሰችኝ እልል ባልኩኝ። ቅዱሴ የምር ቅዱሴ እልል ማለት ይፈልግ ነበር፣ ግን ደግሞ ድምፅ አያምርም። የምር እንግዲህ ደስ ይበልህ። አሁን ቤቱን እንደፈለክ ልታረገው ነው። በል ደስ ይበልህ። ነገር ግን አልቆይም። እሺ ቶሎ ነው የምመለሰው። አዎ ብዙም ደስ አይበልህ። አልቆይም፣ ቶሎ ነው የምመለሰው። እሺ አለቃ፣ ለእኔ አንድ ቀን እረፍት ትልቅ ነገር ነው። አልገባሽም እንጂ ለእኔ አንድ ቀን ማረፉ ትልቅ ነገር ነው። አንድ ቀንም ታሳረፍሽኝ፣ ለሌላው ቀን ደግሞ እግዚአብሔር አለኝ። ብቻ የዛሬን ታረፍኩ፣ ደግሞ ለሌላውም ቀን ፈጣሪ አለኝ። እኔ ለአንድ ቀኑም ትልቅ ነገር ነው። የአንድ ቀኑም ለእኔ ትልቅ ነገር ነው ይላታል። ልብሴ እንግድን ትዙዬም ልብስ የላስተካከል በሉ እንግድን ብላ ስትነሳ ቅዱስዬ አንተ ለመሆኑ ለየር ነው ስትል ደስ ይላሃል ወይ? ምንስ ቢሆን እኮ ተለማምደናታል፣ ለምደናታል። ለምንድን ልብሴ መቼም ልናፍቅህ አይደለም መቼም ልናፍቅህ አይደለም። ናቲ ለምንድን ነው ማናፍቀኝ? አክስቴ እኮ ናት አክስቴ። ጥልኮ ደግሞ እሷ ከመጣች ወዲህ ቤት ውስጥ ምግብ መብላት ጀምረናል። እስከ ዛሬ እኮ የሰው ሆቴል ስናራግፍ ነበረ። አሁን ግን እቤት ምግብ መብላት ለምደናል። ቤቱም እየተጸዳ ነው። ብቻ ሞቅ ደመቅ አርጋው ነበር ቤቱ። ስሁ መልካምና የጣፈጠና የላመ ምግብ የበላሁማ አንተ ነህ። ግን ትሂድ ግደለህም። ስመ ጥሩ የሆነ ምግብ ቤት ተምሬም ቢሆን እኔ ሰርቻ ብልሃለሁ። ብቻ እሷ ትሄድ። አንተ በቃ ሰውን መልመድ ማለት ነገር አታውቅም ማለት ነው። ሰው መልመድ አትወድም ማለት ነው። በቃ አንተ እንደዚህ እንደኔ እኮ ከሰው የሚግባባና ከሰው የሚስማማ የለም። ሆኖም ግን ናቲና መቶ አለቃ ፈጽሞ ሊስማሙ ሆነ አንድ ሊሆኑ አልቻሉም። ሲቀጥል ደግሞ ማንም ከእሷ ጋር የሚስማማ የለም። እሷ እኮ አንተ አላወካትም እንጂ በጣም ክፉና ጨካኝ ሴት ናት። ቅዱሴ እባክህ ስለ እሷ አታንሳብኝ። እንደውም ትሄድ እያልክ ጦለት አድርግ። መሄድ ብቻ ሳይሆን እንዳትመለስ ብለህ ጦለት እናድርግ። ቅዱሴ አብሽር፣ በእኔ ጣለው፣ እኔ ሰርቻ በላህላ። ቅዱስዬ አክስቴ የሚታገዝ ነገር ታላት ላግዛት ብሎ ወደ ትዙዬ ጋር ይሄዳል። ከዛም እናትዬ አንድ አምላክ አሁን እመኝታ የቤኮኜ ጸሎት አድርጌ ጸሎቴን ጨርሼ ወደ ሳሎን ስገባ እንደዚህ ያለ ታሰማኝ። አይ አንተ እኮ ትሰማ ምን ወደራለህ? አቤት አምላኬ ተመስገን ይላል። በመጨረሻም ኒናዬ ለኪራ እባክህ አድነኝ፣ እኔ ምንም ነገር በማላቀው ነገር ነው እየተከታተሉኝ ያለው፣ እባክህ ኪራ አድነኝ። እነማን ናቸው አንቺን የሚከታተሉሽ? ሲቀጥል ምን አድርግ ብለው ወይንስ ከአንቺ ምን ፈልገው ይላታል። እነ ሰኒና እነ ሰኒ ቤት ያለው ልጅ ነው እየተከታተለኝ። እናማ እባክህ አድነኝ፣ እኔ ምንም አላውቅም። እነሱ ናቸው አስረውኝና ልብስ ሳጥን ውስጥ አስቀምጠውኝ የነበረው። ጽናትዬም አልገብገብ ቤት አንቺን እንደዚህ ሊያረጉሽ ይችላሉ ትላለች ጽናት። አላቅም እየተጨቃጨቁ ነበር። ከዛ ስደርስባቸው ሰምተሻል ብለው ያዙ። ኒና የምታወሪውን ግን አውቀሸዋል እያወቅሽው ነው። ሰኒ አገተችኝ እኮ ነው እያልሽ ያለሽው። ሰኒ አገተችኝ እያልሽ ነው ያለሽው። ጽናት እኔ እኮ የሄድኩት ክብሮም እንድኮነ ብዬ ወሬውን ለመስማትና ወሬውን ለመከታተል ነብዛ። ያዙኝ፣ እቁም ሳጥን ውስጥ አስገቡኝ፣ አሰሩኝ፣ አገቱኝ። ደሞ እኮ ታላመንሽኝ ይሄ ሽቲ የሰኒ አይደለም። ይሄ ሽቲ እኮ
ሽቲና ሻሹ የሰኒ ነው። ካላመንሽኝ ይኸው ይሄንን አይተሽ ማመን ትችያለሽ ትላለች ኒናዬ። ጽናትዬም አዎ ይሄ ሽቲና ሻሹ የሰኒ። ኪራም እንዴት እስከ ዛሬና እሷ ጋር ነበርሽ? ደውለን እኮ ስንጠይቃት እኔ ጋር አልመጣችም ነበር ያለችው። እንዴት ነው ነገር? እኔ ይህንን አላምንም። ቆይ እሷ እንዴት ይህን ታደርጋለች? እሷም ግን እኔ መያዙ ላይ ደስተኛ አልነበረ ላይ እኔ በመታገቴ ደስተኛ አልነበረችም። ልታድነኝም ሞክራ ነበረ። ሆኖም ግን በኋላ ግን አብራ ተባብራ ያዘችኝ፣ እንዳልወጣም አደረገችኝ። የመጀመሪያው ላይ ግን እንዳልያዝ ብዙ ጥረት አድርጋ ነበር። ሆኖም ግን መጨረሻው ላይ ተሱ ጋር ተስማምታ አብራ ያዘች። እሺ ቆይ አሁን ካዳ እንዴት መጣሽ? ነውስ እነሱ ናቸው አምጥተው እዚህ የጣሉሽ? እንዴት ልመጭ ቻልሽ? እንዴት ሆኖ ነው ይላል ኪራ። ኪራ እኔ የዋዛ ሰው አድርገኛል፣ ዋዛ መስያለሁ። አምልጫቸው ነው። ነገር ግን ተነሱ አምልጬ በር ስቆረቁር አምልጬ መጥቼ በር ላይ ደርሼ ነበር። በር ስቆረቁር ግን ተዋላይ ማን እንደሆነ ምን እንደሆነ ታላቅ መተው ወሰዱኝ። ምን ከዛ በኋላማ የተፈጠረውን ነገር ምንም ይሁን ምንም እማቀው ታሪክ አልነበረ። ሰዱሽን ሰዎች አይተሻቸዋል? እኔ ምንም ላይም ሆነ ልሰማ አልቻልኩም። ከዛ ወዳ ምን እንደተፈጠረ ሁሉ እማቀው ነገር የለም። አላቅም። ምንም እማቀው ነገር አልነበረም። ብቻ ትነቃ ፊቴ በጨርቅ ታፍኗል። አቤም ፊቴንም በጨርቅ ታፍኖ ነው ያገኘሁት። ራሴን በጨርቅ ተጠቅልዬ ነው እንጂ ያገኘሁት። እስከዛ ሰዓት ድረስ ምንም የማውቀው ነገር አልነበረም ትላለች ኒና። ኪራም እኔ የምታወሪው ነገር ሁሉ ምንም እየገባኝና እየገባኝ አይደለም። ያወራሽ ያለሽው ነገር ምንም ሊገባኝ አልቻለም። ይኸውልሽ ኒና ተረጋጊና ራስሽን አረጋጊና ምን እንደተፈጠረና ምን እንደሆነ ለማስታወስ ሞክሪ። ደግሞ አንቺ ላይም ጉዳት እንዳልደረሰ እርግጠኛ ሁኚ። ምን እንደተፈጠረ እስቲ ለማስታወስ ሞክሪ። በፈጣሪ ቸርነት ፈጣሪ ረድቶኝና የብቸኝነት አምላክ ረድቶኝ እዚህ ቤት እግሬ ረግጧል። ግን ከዚህ በኋላ የፈለገው ነገር ቢሆን ከዚች ቤት እግሬ ንቅንቅ አትልም። መውጣትም አልፈልግም። ፈጣሪ ረድቶኝ እዚህ ቤት እግሬ ረግጧን ተመልሼ በቃ ነገ ጧት ሄጄ እጠይቃታለሁ ለምን እንደዚህ እንዳደረገችና ምን ብላ እንደሆነ ያደረገችሽ ነገ ሄጄ እጠይቃታለሁ ትላታለች። አይ ጽናት ይቅርብሽ፣ መሄድ የለብሽም። ተሄርሽ ጥሩ አይመጣልሽም። ሳጥኑ ራሱ አይበቃሽም። ለእኔም በጣም ተጨናንቄ ነው። ያግቱሻል፣ ቢቀርብሽ ይሻልሻል። አይሆንም ትላታለች። ደግሞ የምን ሳጥን ይላታል። አስረውኝ እኮ ልብስ ሳጥን ውስጥ ነበር ያስቀመጡ። ተወይ ኪራ ስንቱን ነገር አሳለፍኩት መሰለ ትላለች። እንግዲህ እንዳለችው ሽንቷ ሁሉ አምልጧን ነበረ። ያንን መናገር አልፈለገችም። ግን ስንት ነገር እንዲያሳለፍኩኝ እኔ ነኝ የማውቀው ትለዋለች። እና ኪራም ቆይ እኛ ስለምናቃት ሰኒ ነው ይሄን ሁሉ ነገር የምታወሪው? ይሄንንስ ያደረገችው እኛ የምናቃት ሰኒ ነች ነው እያልሽን ያለሽ? አላቅም። ከኔ በላይ እሷን ነው የምታምኗት። ግን ሂዱና እሷኑ ጠይቋት። እኔ ማመን አልቻላችሁም አይደለ? እሷን ሄዳችሁ መጠየቅ ትችላላችሁ። በቃ እኔ ማመን አልቻላችሁም። ስለዚህ ከኔ በላይ እሷን ስለምታምኗት እሷን ሄዳችሁ መጠየቅ ትችላላችሁ። እኔ ግን እግዚአብሔር ብሎ ከዛ አውጥቶኛል። የትም ቦታ ንቅንቅ ማለትም ሆነ መነቃነቅ ፈጽሞ አልፈልግም። እናንተ ሄዱና እሷን ጠይቋት። እሺ በቃ እኔ ነገ ሄጄ እጠይቃታለሁ። አሁን ግቢና ልብስሽን ቀይረሽ ተኝ ትላለች ጽናትዬ። እኔ ለብቻዬ አልተኛም ትላለች። አበራሽን ጠዋት ያየ በሳት አይጫወትም እንደሚሉት እኔ ለብቻዬ አልተኛም ማለች። እንግዲህ እንናየ እና ምን ልኮኝ ነው? አልጋችሁ ሰፊ ነው፣ ለ3 ይበቃል። ስለዚህ እናንተ ጋር ነው ከሁለታችሁ መሀል ላይ ማለት ዳር ላይም ቢሆን እተኛለሁ። እኔ ግን ለብቻ። አሁን እኮ እቤት ነሽ፣ በቃ ምንም አይፈጠርም። ክፍልሽን ቆልፈሽ ተኝ። እዚህ ማንም ሊመጣ ምንም ሊሆን አይችልም። አሁን
ዝም ብለሽ ክፍልሽን ቆልፈሽ መተኛት አለ። ተኛም በቃ እኔ ስንት አላማ ያለኝ ልጅ ነኝ። እንደዚህ በቀላሉማ አልጠፋምም፣ አልታገትም። እኔ ብዙ አላማ ያለኝ ልጅ ነኝ። እኔ አልተኛም ለብቻዬ። ከዛ መከራ ወጥቻለሁ። ድጋሚ መከራ ውስጥ መግባት አልፈልግም ትላለች። እንግዲህ አትቅበጪ፣ አርፈሽ ክፍልሽ ገብተሽ ተኝ። ደሞ እኮ ክብሮምም አለ ትላለች ጽናትዬ። ቢኖርስ ምን ኖረ አልኖረ ምን ይሰራል? እንደዚህ ስንጫጫ እንኳን እኮ አይሰር ራሱ ተኝቼ በተኛሁበት መተው አንጠልጥለው ቢወስዱኝ ምንም አይሰማም። እንደዚህ እንኳን እየተንጫጫል ሊሰማ አልቻለም። እና እኛ ጋር ልተኝ ነው ይላታል። እሺ እንዲሁም ደስ ይለኛል ታላስቸገርኳችሁ። በጣም ነው ደስ የሚለኝ ከእናንተ ጋር መተኛ። ይቅርታ አለ ጽናትዬ። እንግዲህ ታኪራ ጋር እንኳን መተኛትና ሲያውትም የማትወደው ጽናት ውይ ይቅርታ በጣም ነው የምታስቸግሪን። ግን ምግብ በልተሻል? የማይናገረው ምግብሽን በልተሽ ክፍልሽ ቆልፈሽ ተኝ፣ ታስቸግሪናለሽ። ሰኒ የት እንዳለች አላቅም። ነገራችን ሁሉ ተበላሻሸ። ክፉ ሰው ገባብን መሀላችን። ወደ ቤትሽ ተመልሰሽ ይሆን? ወደ ቤትም እንዳትመለሽ ታህትሽ ጋር ተጣልተሻል። አሁን ምን ውስጥ ገብተሽ ይሆን? ምንስ ላይ ይሆን ያለሽው? ጆከርዬ ውዶችዬ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።